ሄርሜላ በዚህ ሁኔታሽ የምትቀጥይ ከሆነ በዚህ ነገርሽ የምትቀጥይ ከሆነ መጨረሻሽ አያምርም። ይሄን ጠንቅቄ ልነግርሽ ፈልጋለሁ። እስካሁንም ያቆየናቸው ብዙ ማስረጃዎች አሉ፣ መረጃዎች አሉ። ስላንቺ በጣም ብዙ የምናውቃቸው ነገሮች አሉ። ኤፍሬምም ጨምሮ ሩታም ጨምራ የምታውቃቸው በጣም ብዙ ነገሮች አሉ። ከዛሬ ነገ ትመለሻለሽ፣ ከዛሬ ነገ የራስሽን ህይወት ትጀምሪያለሽ በሚል ነው ያንቺም ኢሜጅ እንዳይበላሽ፣ ሰው ጋር ያለሽ ኢሜጅ እንዳይበላሽ። አሁን እየወደዱሽ እያከበሩሽ የሚቀጥሉ ቤተሰቦች አሉሽ። በፍቅር በሰላም እንድትቀጥይ ስለምፈልግ ነው። ሶሻል ሚዲያ ላይ ያለሽን ኢሜጅ እንዲያበላሽ ስለማንፈልግ ነው እኛ ጋር ያለው ማስረጃ እንጂ ማውጣት አቅቶን ምናምን አይደለም። ሄርሜላ ይሄን እንድታውቂ ጠንቅቀሽ እንድታውቂ ይፈልጋሉ። ፈርተንም አይደለም። አሁን በኋላ የምታደርጊውን ነገር ካላቆምሽ፣ የምትሰሪውን ነገር ካላቆምሽ ወደ ውሳኔ የምንገባበት ጊዜ ቅርብ ነው። ይሄን ላንቺ በግልጽ መናገር ፈልጋለሁ ሄርሜላ። ሰላም 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 ዩቲዩብ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም 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 ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። እግዚአብሔር አምላክ ምኞታችሁን አሳክቶ ሐሳባችሁን አሳክቶ እናንተ ሰላም ሆናችሁ እናንተ በጤና ሆናችሁ ኪሳችሁ ሞልቶ አካውንታችሁ ሞልቶ ለሀገራችሁ እንዲያበቃችሁ ሲል ከወዲሁ መኛላችኋለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ካላችሁ አሁኑኑ ይህን ቻናል ሰብስክራይብ አድርጉት። ሐሳብ አስተያየታችሁ የሚሰማችሁን ነገር ደግሞ ኮሜንት ላይ ያስቀምጡልኝ። የተመቸኝን መመለስ አለብኝ ብዬ ማስባቸውን ሪፕላይ አድርጌ እመልስላችኋለሁ። ቪዲዮስ ጀምሩት፣ ሁላችሁም ላይክ አድርጋችሁ ጀምሩት። ትላንት አሚሮና ሄርሜላ እንዳበሳችሁኝ እግዚአብሔርን የዛን ቦታ ላይ ብሆን እዛ ቦታ ላይ ብገኝ ኖሮ እንዴት አድርጌ ቅጥቅጥ አድርጌ እንዴት አድርጌ ጥፍጥፍ አድርጌ ከቤት እንደማስወጣቸው እኔ ነበር የማውቀው። ምክንያቱም ወንድ የለም ብለው ነው ቤቱ ላይ እንደዛ ሲፈነጩበት የነበሩት። ኤፍሬም ጋር ደውዬ ነበር ለመሄድ በጣም በቃ ስሜታዊ አድርጎ የማታ ደውዬለት ነበረ። እንዴት ነው ያለው ነገር? ሩታ ጋር እንደዚህ መተው በድፍረት እስኪናገሩ ድረስ የት ነበር ካንተ? በጣም ተናድጄ ነበር ሲናገር ነበርኩ። ምክንያቱም ሩታ በአሁን ሰዓት ብቻዋን መሆን አለባት ብዬ ቤተሰብ እኔ በበኩሌ አላምንም። ምክንያቱም እነሱ በፈለጉ ሰዓት እየመጡ እንደዚህ የሚፈነጩባት ከሆነ የፈለጉትን ነገር የሚናገሩት ከሆነ ጥሩ ሁኔታ ላይ ናት ብዬ አላምንም። ሴፍ ናት ብዬ አላምንም። ምክንያቱም ልጅ የሚባል ነገር አለ እዛ ውስጥ ላይና አሁን ልብሱን ለመውሰድ ሲገቡ ልጁን ነገር ቢያደርጉስ? አያደርጉም አይባሉም። ባይዜ አያደርጉም አይባሉም። ሄርሜላም አሁን በቅናት አብዳ ስላለች ጭንቅላቷ እየሰራ ስላልሆነ እያገናዘበች ስላልሆነ ነገሮችን እያገናዘበች አይደል ያደረገች ያለችውና በዚህ ሁኔታ ላይ ልዑልን ገብታ የሆነ ነገር ብታደርገውስ የሚል ስጋት አለብኝ እኔ በበኩሌና በዚህ ሁኔታ ላይ ደግሞ ኤፍሬም በጭራሽ ካጠገቧ ልትለይ አይገባም ብዬ እኔ አምናለሁ። ትላንትም አውርተናል አንዳንድ ነገሮችን ለመሄድ እንደው እኔ በጣም ተናድጄ ልሂድ በቃ ኤፍሬም መጥቼው ነገር ላድርግ በቃ የድርሼን ላድርግ እኔ የወንድምነት ማድረግ ያለብኝን መወሰን ያለብኝን ውሳኔዎች ልወስን። ከናንተ በላይ እኔ ሄርሜላን በደንብ ጠንቅቄ አውቃታለሁ። የምታደርገውን ነገር አውቃለሁ፣ የምትሆነውን ነገር አውቃለሁ። ለዛ እዛ ድረስ ሄጄ ማድረግ ያለብኝን ነገር በጠቅላላ ላድርግ ብዬ ኤፍሬምንም ጠይቄው ነበርና ኤፍሬም ችግር የለውም በቃ ያለውን ነገር እኔ ሶልቭ አደርገዋለሁ፣ አየዋለሁ ነገሮች እኔ ፊክስ አድርጋለሁ ሶልቭ አድርጋለሁ ብሎኝ በቃ በጣም አረጋግቶኝ ነው ማታ እንትን ያለውና ሄርሜላ በዚህ ሁኔታሽ የምትቀጥይ ከሆነ በዚህ ነገርሽ የምትቀጥይ ከሆነ መጨረሻሽ አያምርም። ይሄን ጠንቅቄ ልነግርሽ ፈልጋለሁ። እስካሁንም ያቆየናቸው ብዙ ማስረጃዎች አሉ፣ መረጃዎች አሉ። ስላንቺ በጣም ብዙ የምናውቃቸው ነገሮች አሉ። ኤፍሬምም ጨምሮ ሩታም ጨምራ የምታውቃቸው በጣም ብዙ ነገሮች አሉ። ከዛሬ ነገ ትመለሻለሽ። ከዛሬ ነገ በቃ የተስተካከለ ነገር እንትን ትያለሽ። ከዛሬ ነገ የራስሽን ህይወት ትጀምሪያለሽ በሚል ነው ያንቺም ኢሜጅ እንዳይበላሽ፣ ሰው ጋር ያለሽ ኢሜጅ እንዳይበላሽ። አሁን እየወደዱሽ እያከበሩሽ የሚቀጥሉ ቤተሰቦች አሉሽ። ከነዛ ጋር በፍቅር በሰላም እንድትቀጥይ ስለምንፈልግ ነው። ሶሻል ሚዲያ ላይ ያለሽን ኢሜጅ እንዲያበላሽ ስለማንፈልግ ነው እኛ ጋር ያለው ማስረጃ እንጂ ማውጣት አቅቶን ምናምን አይደለም። ሄርሜላ ይሄን እንድታውቂ ጠንቅቀሽ እንድታውቂ ይፈልጋሉ። ፈርተንም አይደለም የታገስንሻል ነው። ያንቺ ነገር ስለሚያሳስበን ነው። አንቺ ነገ ሜቢ በእኛ ህይወት ላይ ምን ነገር ሊፈጠር ስለሚችል ይችላል ብለን ስለምናስብ ነገሮችን አሁን ላይ እያቆየናቸው ነው። ግን ያንቺ ሁኔታ እኛ የፈረን እንዲመስለን እያደረግሽ ስለሆነ ካሁን በኋላ የምታደርጊውን ነገር ካላቆምሽ፣ የምትሰሪውን ነገር ካላቆምሽ ካሁን በኋላ ወደ ውሳኔ የምንገባበት ጊዜ ቅርብ ነው። ይሄን ላንቺ በግልጽ መናገር ፈልጋለሁ ሄርሜላ። እና ከድርጊቶች ተቆጠቢ። አብርሽ አንቺን አይፈልግም፣ ሩታን ነው የሚፈልገው፣ የልጁን እናት ነው የሚፈልገው፣ ባለቤቱን ነው የሚፈልገው። አንቺ ሚስቱም አይደለሽም፣ ምኑም አይደለሽም፣ ቅምጡ ነሽ። ከትዳር ውጭ ያገኘሽ ሌላ ሴት ነሽ። በትዳር ውስጥ ሆኖ አንቺን ያገኘሽ እና
አንቺ በቃ ብዙ ሰዎች ያው እንደ ባለጌ ነው የሚያዩሽ። ኦፍ ኮርስ እንደ ባለጌም ነሽ። ያደረግሽው ነገር የብልግና ነገር ስለሆነ አንድ ባለ ትዳር ወንድን በትዳር ውስጥ ያለን ወንድ እርጉዝ ሚስቱን ጥሎ እንዲወጣ ያደረግሽ ባለጌ ሴት ነሽ። ይሄን ነገር ጠንቅቄ ላንቺም መናገር ፈልጋለሁ እና ፕሊስ 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 አረጋጊው። ትላንት ሄርሜላ ሩታ ጋር ሄደሽ ያደረግሽው ነገር አግባብ አይደለም። በህግ እንኳን ብንሄድ በህግ የሚያስጠይቅሽ ነገር እናደረግሽው። አንድ ቤት ሄደሽ ያለ ባለቤቱ ፍቃድ ገብተሽ እቃውን መውሰድም ሆነ እዛ ቤት ውስጥ ገብተሽ ተጣገባ ውስጥ መግባት ጥልም መፍጠር ለአንቺ ተገቢ አይደለም። ይህም ደግሞ የሚያስከስስሽም በህግም የሚያስጠይቅሽ ጉዳይ ነውና ሄርሜላ ከድርጊትሽ ተቆጠቢ። ካለዛ ግን እንደዚያ ነገር እንትን አይለኝም ምትይ ከሆነ ግን ጉድሽን ነው የምናወጣው። እርግዝናውን ፌክ እንደሆነ ደርሰንበታል። የሐኪም ማስረጃም አለን። ናሙና ካንቺ ወስደን ብዙ ነገሮችን እኛ በራሳችን ማድረግ ያለብንን ነገር አድርገን የሕክምና ማስረጃ ያለን እርጉዝ እንዳልሆንሽ ብዙ ነገሮችን ማስረጃ ሰብስበን አስቀምጠናል። ይሄ ሁሉ ግን ከዛሬ ነገ ትመለሻለሽ የሚል እሳቤ ስላለ ነው እኔ ጋም ኤፍሬም ጋም ሩታ ጋም እስካሁን ዝም ያልሽ። ግን አልፈሽ ሄደሽ ደግሞ ትላንት ያደረግሽው ነገር ከአሚሮ ጋር ከዛ ምንም አቋም ከሌለው ሰው ጋር አንዱ እንትን ባለበት በሚነፍስ ልጅ ጋር ከሱ ጋር ሄደሽ ያደረግሽው ነገር አግባብ አይደለም፣ ልክም አይደለም። ከድርጊትሽ ተቆጠቢ። ይሄን ነገር ግን አድርጋለሁ ቀጥላለሁ ምትይ ከሆነ በህግ እንጠይቅሻለን፣ እናስከስሻለን፣ ትታሰሪያለሽ። አንደኛ እሱ ነው። ሁለተኛም ደግሞ ፋይልሽን እናወጣለን። በሰው ዘንድ ያለሽን ተቀባይነት እንዳታገኝ ነው የምናደርግሽ። ይሄ ማስፈራሪያ አይደለም፣ ዛቻ አይደለም። የማደርገውን ነገር ነው ላንቺ የምናገረው። አሁን ወጥቼ የማደርገውን ነገር ነው ሄርሜላ ላንቺ አሁን እያወጣው ያው የምናገረው የማደርገውን ነገር ነው። አንቺ ከድርጊትሽ ማትቆጠቢ ከሆነ ከምታደርጊውን ነገር ማተዊ ከሆነ የማደርገውን ነገር ነው አሁን እየነገርኩሽ ያለሁት እንድትጠነቀቂ ስለምፈልግ ነው። ጓደኛሽም ትላንት ማታ አውርታኛለች። ያንቺ ቤስት ጀለስሽ አንቺ ጋር አብራ የምትኖር የነበረች አሁን ካንቺ ጋር አይደለችም። ቤተሰብ ታቋታላችሁ። ከዚህ በፊትም አንዴም ሁለቴም እዚህ ቻናል ላይ በስልክም አውርቻታለሁ፣ ቮይስም አስቀምጣለኝ ብዙ ነገሮችን ታውቃላችሁና የኔን ቻናል በደንብ የምትከታተሉ ቤተሰቦቼ ውድ ቤተሰቦቼ ታውቃላችሁ ያን ነገርና የሷን ጓደኛ አሁን ላይ ያላት ነገር ልክ እንዳልሆነ ከሷ ጋር ያላትን ነገር እንዳቆመች ከጓደኛዋ ጋር ያላትን ነገር እንዳቆመች እሷም የሰውን ትዳር እንዳትበጠብጥ በጣም ብዙ ጊዜ ተናግራታለችና ያን ነገር መስማት እንዳቆመችና ሄርሜላ አሁን ልክ የሆነ ነገር ውስጥ እንዳልሆነች አውርታኛለችና ሄርሜላ ፕሊስ 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 አቁሚ። ወንድ የለውም ብለሽ ከሆነ ቤቱ አለ ወንድሞቿ እኛ አለን። እኔ አለው ሮቤል አለ፣ ኤፍሬም አለ፣ እሷ የሚጠብቃት ከሷ ጎን የሚቆም በጣም ብዙ ሰው አለና አንቺ የምታደርጊውን ነገር ካላቆምሽ፣ አንቺ የምትሰሪውን ነገር ካላቆምሽ ቀጥታ ወደ ውሳኔ እንገባለን ለማለት ነው። ይሄ የማስጠንቀቂያ ቪዲዮ ነው። ብዙ ጊዜ አስጠንቅቄሻለሁ፣ ብዙ ነገር ተናግሬያለሁ መጥቼ። ይሄ ግን የመጨረሻ ማስጠንቀቂያ ነው። ላንቺ እርምጃ እንወስዳለን። እኔም ከኤፍሬም ጋር ብዙ አውርተናል። እርምጃ የምንወስድበት ጊዜ ቅርብ ነው። አብርሃም ሰላም ሆኖ ወደ ቤቱ መመለሱ የማይቀር ነው በቅርቡ። ቤተሰብ ሰላም ነው። አሁንም ጤናማ ነው። አሁንም ሰላም ያለበት ቦታ ላይ ነው ያለው። ሰላሙ እንደተጠበቀ ነው ያለው። ጤናውም ጥሩ ሁኔታ ላይ ነው ያለው። ወደ ቤቱ ይመለሳል፣ ወደ ራሱ ይመለሳል። ባለፈው 500,000 ገብቶ ሲያከብር አይታችኋልና ጤነኛ እንደሆነ ሁላችሁም የዛን ሰዓት ማረጋገጥ ትችላላችሁ። በስትክክል ሲያወራ ነበር፣ በስትክክል መልስ ይመልስ ነበር፣ በስትክክል ሲያከብር ነበርና አብርሽ ፈጽሞ በሽተኛ አይደለም፣ ጤነኛ ነው። የራሱን ነገር ያውቃል፣ የሚያደርገውን ነገር ያውቃል፣ የሚያወራውን ነገር ያውቃል፣ የሚያደርጋችሁ እያንዳንዱ ነገሮችን ያውቃል እና አብርሽ አልታመመም። ለዛ እናንተም ከድርጊታችሁ እንድትቆጠቡ ፈልጋለሁ። ቤተሰብ ያው የዛሬ ቪዲዮ ይሄን ይመስላል። ሰብስክራይብ ያላደረጋችሁ ካላችሁ አሁኑ ሰብስክራይብ አድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። መልካም የሥራ ጊዜ እንዲሆንላችሁ እመኝላችኋለሁ። በቀጣይ ቪዲዮ እንገናኛለን። የዛው ሰው ይበለን። ቴንክ ዩ